ሰላም ለእናንተ የሆኑ ውድ ወገኖች ሆይ፣ ይህ መንፈሳዊ ቻናል ነው። በዚህ መንፈሳዊ ቻናል ላይ እግዚአብሔርን ቃል እንነጋገራለን። እግዚአብሔር ለምንድን ነው ሰዎችን የፈጠረው? እግዚአብሔር ሰዎችን የፈጠረው ሰዎች የእሱ መገለጫ እንዲሆኑ፣ ሰዎች የእግዚአብሔርን ፍቅር ተካፍለው የእግዚአብሔር ቤተሰብ እንዲሆኑ እና ከእግዚአብሔር ጋር እንዲኖሩ ነው። እህት የተፈጠርሽው የእግዚአብሔር ቤተሰብ ሆነሽ ከእግዚአብሔር ጋር እንድትኖሪ ነው። ዛሬ አድራሻሽ ወዴት ነው? ወንድሜ የተፈጠርከውም የእግዚአብሔር ቤተሰብ ሆነ ከእግዚአብሔር ጋር እንድትኖር ነው፣ እንድትቀጥል ነው። ህይወት የሚቀጥል እንጂ ጊዜያዊ አይደለም። ህይወት ዘላለማዊ ነው። እግዚአብሔርን በማወቅና በማወቅ ለዘላለም ከእግዚአብሔር ጋር እንኖራለን። ሀብታችን የኛ የዘላለም ህይወት ነው። ሀብታችን የዘላለም ደስታ ነው። ሀብታችን የዘላለም ሰላም ነው። ሀብታችን የዘላለም ጽድቅ ነው። የዘላለም ቅድስና ነው። የዘላለም ንጽህና ነው። ከዚህ ሌላ ሀብት ሁሉ ነገር ከንቱ ነው። ነገር ግን እግዚአብሔር በፈለገው አይነት ሳይሆን ሰዎች ዛሬ የሚኖሩት በተገላብጦች ነው። አንደኛ አይደለም፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሬ የእግዚአብሔርን ቃል እስኪ ላንብብላችሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ብሎ ጳውሎስ ለጢሞቴዎስ ይጽፋል። ቀጥሎ እዛው ምዕራፍ 3 ቁጥር 2 ላይ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ብዙ ጊዜ እንደምናየው ሰዎች ራሳቸውን ይወዳሉ። ብዙ ነገር እያበላሹ ያሉት በእግዚአብሔር መልክና ምሳሌ የተፈጠረው ሰው ለእግዚአብሔር መሆን ሲገባው ለክፉ፣ ለአጋንንት፣ ለእርኩሳን መናፍስት ማደሪያ ሆኗል። የተለያየ ጭካኔን፣ የተለያየ መጥፎ ነገርን የሚያሳይ ዲያብሎስ እንጂ እግዚአብሔር አይደለም። ቁጥር 5 ላይ የአምልኮ መልክ አላቸው፣ ኃይሉን ክደዋል። እግዚአብሔርን እንደሚያመልኩ፣ እግዚአብሔርን እንደሚወዱ፣ እግዚአብሔርን እንደሚያከብሩ ይናገራሉ። በተግባራቸው ግን ከዛ የራቁ ነው። እግዚአብሔርን ማምለክ ማለት በእግዚአብሔር ሕይወት ውስጥ 24 ሰዓት መቆየት ማለት ነው። ከእግዚአብሔር ሕይወት ውጭ አይደለንም። በእግዚአብሔር ሕይወት ውስጥ እንድንሆን ነው እግዚአብሔር የሚፈልገው። ቁጥር 6 እና 7 እንዲህ ይላል፣ ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከእነዚህ ዘንድ ናቸውና ይላል። ውድ ወገኖቼ ዛሬ ከወዴት እንደሆነ ራሳችንን እንፈትን። እግዚአብሔር እኛን የፈጠረን በመልኩ በአምሳሉ ነው። እግዚአብሔር እኛን የፈጠረን የእሱ ማደሪያ እንድንሆን ነው። እግዚአብሔር የፈጠረን የእሱ የምሕረት ዕቃዎች እንድንሆን ነው። እግዚአብሔር የፈጠረን ከእግዚአብሔር ጋር በፍቅር እንድንኖር ነው። በሰውና በእግዚአብሔር መካከል ያለውን የጥልን ግድግዳ ጌታችን መድኃኒታችን ኢየሱስ ክርስቶስ አፍርሷል። ከሰውና ከእግዚአብሔር ጋር ያለውን ግንኙነት ጠላት ዲያብሎስ ሰብሮ ነበር። አሁን ግን ጌታችን መድኃኒታችን በሰውና በእግዚአብሔር መካከል ያለውን የጥል ግድግዳ አፍርሷል። ጌታ ኢየሱስ በመስቀል ላይ በስጋው በመሰቀል በሰውና በእግዚአብሔር መካከል ያለውን የጥል ግድግዳ በማፍረስ ሁለቱን ሰላም ብሎ ቅርብ የነበሩትንም ርቀው የነበሩትንም ሁለቱንም በማዋሃድ ወደ እግዚአብሔር አቅርቧል። ዛሬ ከእግዚአብሔር ጋር ያለንን ልዩነት በክርስቶስ ኢየሱስ ወደ አንድነት እናመጣለን። መስቀሉ ምንድነው? ሰማይና ምድርን ያስታርቃል። ሰማይ በሰማይ ውስጥ ያሉ ፍጥረታት መናፍስቶች ናቸው። በምድርም በአካል ያሉት ቁስ እንደኛና ሌሎች እንስሳት ከእግዚአብሔር ጋር የሚታረቁት በክርስቶስ ኢየሱስ ነው። መታረቂያ መንገድ ሌላ የለም። ውድ ወገኖቼ ወደ እግዚአብሔር ተመለሱ፣ ከእግዚአብሔር ጋር ታረቁ ብዬ በእግዚአብሔር ፍቅር እለምናችኋለሁ። ይህ መንፈሳዊ ቻናል ነው። በዚህ መንፈሳዊ ቻናል ስር መንፈሳዊ ነገሮችን አብረን የምንነጋገርበት ነው።
ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውንና እግዚአብሔርን ሊያስታርቅ የሚችል ነው። ጌታ ኢየሱስን በምናምንበት ጊዜ ያ እምነታችን ወደ እግዚአብሔር ይደርሳል ማለት ነው። ኢየሱስ ሕይወት እኔ ነኝ፣ መንገድ እኔ ነኝ፣ እውነት እኔ ነኝ ብሏል። ያለ ኢየሱስ ክርስቶስ ወደ እግዚአብሔር መድረስ አንችልም፣ ከእግዚአብሔር ጋር መታረቅ አንችልም። ዛሬ ኢየሱስን እመኑ፣ ከእግዚአብሔር ጋር ታረቁ። በመካከላችን ያለውን መለያየት የሚቋረጠው የሚቀጠለው በኢየሱስ ብቻና ብቻ ነው። ኢየሱስን እመኑ ዳኑ ላለው በጌታችን በመድኃኒታችን ስም ሃሌሉያ። ኢየሱስ ጌታ ነው። ቻው ቻው፣ ደህና ሁኑ። በሌላ ቪዲዮ እንገናኛለን። ሰላም ለእናንተ የሆኑ ውድ ወገኖች ሆይ፣ ይህ መንፈሳዊ ቻናል ነው። በዚህ መንፈሳዊ ቻናል ላይ እግዚአብሔርን ቃል እንነጋገራለን። እግዚአብሔር ለምንድን ነው ሰዎችን የፈጠረው?